ይሄን እነዚህ ነገሮች ይካርጉልኝ። ወደ እሱ እስክትጮሁ ድረስ ዝም ይላል። ራሳችሁን መርዳት እስካትችሉ ድረስ ጸጥ ይላል። በሱ ላይ ያላችሁ መታመን እስኪሰማችሁ ድረስ ጸጥ። ስለዚህ አትውቀሱ። ሳይ ለምን ነገር ሲያልፍ አንተ ግድ አይልህም አትበሉት። ቀስቅሱት። ነገሩ ሊያልፍ ሲጀምር፣ ማዕበሉ ሊጀምር፣ ወጀቡ ሊጀምር፣ የሆነ አይነት ሽታ ሲኖረው ጌታ ሆይ ብላችሁ ጩሁ። ተነስ በቃ ረብሹ። እኛ ሲጀመር ክርስቲያን ማለት ረባሽ ማለት ነው። ረብሹ እንጂ። ከዚያ በኋላ ጌታ ኢየሱስ ክርስቶስ መምህሮች ስንጠፋ ግድ አይልህም አሉት። ነቅቶም ነፋሱን ገሰጸው የሚል ቃል ታገኛላችሁ። ገሰጸው። ይሄ ገሰጸው የሚለው ቃል ዝም ብሎ ተነስቶ ነፋሱን ዝም በል አለው አይነት አይደለም። ልክ ወዴን ስጠይቀው ነበር ይሄን ቃል ሪቢዩክ እንደማለት። ይሄንን ቃል ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ብዙ ጊዜ አጋንንትን ለመገሰጽ የተጠቀመበት ቃል ነው። ሪቢዩክ የምትለው ቃል ተግሳጽ የምትለው ቃል የሰውኛው ተግሳጽ አይደለም። ለምሳሌ ቢሹ ቢያጠፋ እኔ ገሰጸዋለሁ አይደል? በኋላም ደቀ መዛሙርቱ ኢየሱስ ክርስቶስ ገሰጻቸው የሚል ታገኛለች። ከዚያ ጋር የሚሄድ ቃል አይደለም። ይሄኛው ተግሳጽ የአጋንንት ተግሳጽ። አሁን አጋንንትን በተለምዶ ስናስወጣ ለቀቅ በኢየሱስ ስም እንደምንለው አይነት ይሄ ተግሳጽ ነውና ገሰጸው ይላል። ነፋሱን ገሰጸው ይላል። ይሄ የሚያሳየን ምንድነው? ማዕበሉ፣ ወጀቡ፣ ነፋሱ ጀርባ የሚሰራ ሌላ እጅ እንዳለ ዝም ብሎ አይደለም። ዝም ብሎ ነገር የሚነሳ ዝም ብላ ሚስተር ኤክስ የምትጠላን የሚመስለን ሰዎች ካለን ተሳስተናል። ለዚያ ነው ጳውሎስ ሲናገር ወገኖች ውጊያችሁ ከሰው ከስጋና ከደም ጋር አይደለም፣ ተፋቱ። ከጀርባ አለ የሰውን ነገር የሚጠቀም አይገርምም? ሰው ያቀተው ነፋስን ይጠቀመዋል ከጀርባው እንዳይደርስ የሆነ ዴስቲኒ አለ ወደፊት የሚኬድበት የሆነ ክብር ሊገለጥ ነው። ጌርጌሴኖን የሚባል ከተማ ላይ የሚገለጥ የሆነ ክብር አለ። ስለዚህ ከነፋስ ጀርባ ሆኖ ይሰራል። አሻግራችሁ በኢየሱስ ማየት ይሆንላችሁ። ማዕበሉን ብቻ አትዩት፣ ቤታችሁ ውስጥ የሚነሳውን ወጀብ ብቻ አትዩት። ሐዋርያቱ ያዩት በቃ እንደ ልማዳቸው አሳ ሲያሰግሩ የሚነሱ አይነት ማዕበል ነው የመሰላቸው። እና አረታን ተነሳ ልንሞት ነው። ሊሞቱ አይደለም፣ ልጠፉ አይደለም ወገኖች፣ ይሄንን ልንገራችሁ፣ ምንም ልትሆኑ አይደለም። ከዚያ ጀርባ የሚተጋውን የምታዩበት አይናችሁ ዛሬ በኢየሱስ ክርስቶስ ስም ይከፈት። ከነገሩ ጀርባ ነፋሱን ገሰጸው ነው የሚለው አይደል? ባህሩን አይደለም። መጀመሪያ ነፋሱ ሶርሱ እሱ። በዚህ በሚሄዱበት መንገድ በሚሻገሩበት ወደ ጌርጌሴኑን በሚረግጡበት ጎዳና መድረሻቸው ላይ እንዳይደርሱ የገባቸው። ስለዚህ ዞር በላለው። ዞር በል በኢየሱስ ስም። ዛሬ ዞር ይበል ከመንገዳችሁ። ልትሰሩት ያለው ታላቅ ነገር ነውና ከፊታችሁ ዞር ይበል። ሊከብር ያለው የእግዚአብሔር ልጅ ኢየሱስ ነውና ከፊታችሁ ዞር ይበል። ስውር እጅ በኢየሱስ ስም የተቆረጠ ነው። ስውር እጅ በጀርባ የሚተጋ ማዕበልን የሚያስነሳ ወጀብን የሚያስነሳ አልፈን እንዳንሻገር ለብዙዎች እንዳንሆን የሚተጋ ስውር እጅ ኢየሱስ ክርስቶስ ያድናል። ስለዚህ ያው ተነስተው ወደዚህ ስፍራ ሲሻገሩ ሌሎች ታንኳዎችም ተከትሏቸዋል። ሌሎች ታንኳዎችም አብሯቸው ነበሩ። እነሱም ብቻ አይደለም ሌሎችንም ታንኳዎችን ጌታ ኢየሱስ ክርስቶስ እንዳዳነ አስባለሁ። አስተውሎ የሚመለከት ሰው የሚያይዘው ቤቱን ብቻ አይደለም የሚያስጥለው፣ ቤተሰቡን፣ ዘመድ አዝማዱን። ባለፈው እንደውም ጠዋት ላይ ተገናኝተን ስንጸልይ ነበር አይደለም? እዚህ ውስጥ ትኖራለች ብዬ አስባለሁ። ሳሪቲ ነበረች ስትናገር የነበረው አዋለች። እናንተ ብቻ አሻግራችሁ ስታዩ እናንተ ብቻ እንዳይመስላችሁ የምታምሩ ጄኔሬሽናችሁ ያመጣል። ወይኔ በዙሪያችሁ ያለው ጎረቤት አቤት ተነስታችሁ ከጀርባ ያለውን ስውር እጅ እየመታችሁ ስትጸልዩ መንፈሳዊ ዓለም ላይ የሚሆን ታላላቅ ነገር አለ። እናንተ ብቻ አይደላችሁ፣ ቤታችሁ ብቻ ጎረቤቶቻችሁ ይጠበቃሉ። ይመኑም አይመኑም ምንም ተከታዮችም ለምን አይሆንም? ዝም ብለው የሚያጅቧችሁም ለምን አይሆንም? ይሄ ታንኳ የሚታጀብበት ሌላ ታንኳዎች አሉት። ከዚህ ከጌታ ኢየሱስ ክርስቶስ ተግሳጽ የተነሳ ማዕበሉ ወጀቡ ጸጥ
የሚያስደነግጥ ነው። ጸጥ ሲል ደነገጡ ይላል። በጣም ጸጥታው ያስደነግጣል። ያለው ሰላም ያስደነግጣል። አይቶ ሲገስጸው እነሱ ብቻ የነሱ ታንኳ ብቻ አይደለም ረፍት ያገኙ የሌላውም ታንኳ በኢየሱስ ስም ዛሬ የእናንተን ብቻ አለ የትውልዳችሁ የቤተሰቦቻችሁ ያመኑ ያላመኑ እኔ አላውቅም። ዛሬ ግን እንደዚህ ይላል በኢየሱስ ስም ዛሬ ከሚወጣው ተግዛጽ የተነሳ ታላቅ ሰላም በእኛ ብቻ አይደለም በመንደራችን በዙሪያችን አብረው በሚኖሩ በሚያገለግሉ ሰዎች መካከል በጓደኞቻችን ታላቅ ጸጥታ ታላቅ ሰላም በኢየሱስ ስም ይሁን። በኢየሱስ ስም ታላቅ ሰላም ይሁን። ኢየሱስ ያድናል። ስለዚህ ዝም በል ጸጥ በል አለው ይላል። ነፋሱ ተወ፣ ታላቅ ጸጥታም ሆነ ይላል። ተወ፣ በቃ ትቶ ሄደ። ኢየሱስ ያድናል። ተወ ሰይ አረ የማይታዘዘው ድምጽ የለም። ኢየሱስ ያድናል። የማይታዘዘው ድምጽ የለም። እስክትጸልዩ ነው። ተነሱና ጸልዩ። ተነሱ። በቃ ይሄን ነው ዛሬ የምላችሁ። ተነሱ። ዝም ያለ መስሏችኋል ወይ? ዝም አይልም በፍጹም። አንደበትን የፈጠረ እሱ ዝም ይላል? ጆሮን የፈጠረ እሱ አይሰማም እንዴ? ይሰማል። እስክትነሱ እስክትቀሰቅሱ። እስራኤል እኮ እረፍት አይሰጠውም እኮ እስራኤል ለእግዚአብሔር። ተነስ የእግዚአብሔር ክንድ ሆይ ተነስ ይላል። ክንዱን ያውቀዋል። ክንዱን ብቻ ነው የሚጠራው። አይገርም? ይላል ክንድ ብቻ አንሳ፣ ክንድ ብቻ ይበርታ። ታላቅ ነው አይደል? ጣቱ እኮ በራሪውን እባብ ወጋ የተባለለት ጣቱ። ኢየሱስ ያድናል። ጣት በራሪውን እባብ ወጋሽ ተብሎለታል። ኢየሱስ ያድናል። ክንዱን ተውት፣ ጣቱ። ስለዚህ እስክትቀሰቅሱት ነው እንጂ ማዕበሉን ያዟል። ወጀቡ ሊሚት አለው። አይገርም? ገደብ አለው። ሊሊናት አይደለም? አዎ ለማዕበሉ ገደብ አለው፣ ለወጀቡ ገደብ አለው፣ ለፈተናው ገደብ አለው፣ ለበሽታው ገደብ አለው፣ ግን ለበረከቱ ገደብ የለው፣ ግን ለበረከቱ ገደብ የለው። ሃሌሉያ! ገደብ አለው። ዝም ብሎ እያናወጣ አይቀጥልም። ኢየሱስ ክርስቶስ ያድናል። ይነሳል። ጌታችን ብድግ ይላል፣ ጸጥ ያደርገዋል። ዝም ይታዘዛል፣ ይሰማዋል። አለቃውን ይሰማዋል። በኢየሱስ ስም አይቀጥልም። ማዕበል ወጀቡ እያስፈራን እየጮህን አይቀጥልም። መሰዊያችን ላይ መልስ ናፍቀን አይቀጥልም። በኢየሱስ ስም የእግዚአብሔር ኃይል ይመጣል። ማዕበሉን የሚያስቆም ድምፅ ዛሬ ይመጣል። ወጀቡን የሚያስቆም ያለንን ነገር ጥለን ሊሆን ይችላል። በነፋሱ መካከል ያለንን ነገር ተስፋችንን ጥለን መሪ እንደሌለው ተነዳን ዝም ብለን በነፋሱ እየተነዳን ሊሆን ይችላል። በኢየሱስ ዛሬ ግን በቃ የሚለው ድምጽ ይመጣል። በቃ የሚለው በቃ ሲለዋ በቃ ገደብን ያበጀው ያስጨነቀኝን ሁሉ ለበጎ ለወጠው ኤፍታ ብሎ ፈቶኛል። በደስታ ልቀኝለት ይሁን ያለው ይሆናል። ተውባይ ከልካይ ያለበት ይብዛል ክብር ይብዛል ምስጋና የመኖሬ ሚስጥር ጌታ አንተነህና። ሃሌሉያ! ሁሉን አስገዛለት የሚል ቃል አለ መጽሐፍ ቅዱስ ውስጥ። ሁሉን ሃሌሉያ!